ሳይሆን አንቺ ነሽ ረብሽ እና ምን ልትሆን ነው? ያው እኔ ከምሰው ይልቅ መሳም ነው የምፈልገው። ምን አልሽ አንቺ? አሁን እኔ ወደ ጥናቴ ልገባ ነው። በቃ ከጀመራችሁበት ቀጥል። ቢያንስ ያስተራቱ እንኳን ማስታይ በዚችማ ምንም ያልኩ እድሜን አይጨምርልህም። ይልቅ ከተስማማን ሌላ ቀልጅ እሰጥሃለሁ። ብላክሜል አድርጋ ነው። ብላክሜል? አብረው ተኝታ ቪዲዮ ቀረጸች። በእርግጥ አብረው አልተኛችም ነበር፣ ያው እንደሱ አባባል ማለት ነው። ቆይ ግን የስንት ወር ነፍሰ ጡር ነሽ? እንኳን ለራሴ ለሰው ተርፋለሁ። ለነገሩ እኔ ነኝ ጥፋተኛ፣ በሬን ከፍቼ ማስገባት። አሁን በጸብ ነው የሚሻልሽ፣ በጸባይ ትወጫለሽ። ነፈት አሁን ያንቺን ቤት የምፈልግ ይመስልሻል? ያንቺን ቤት የምፈልግ ይመስልሻል? እዝጋ መተኛት የምፈልግ ይመስልሻል? ገንዘብ አለኝ ትሰሚኛለሽ? እንኳን ለራሴ ለሰው ተርፋለሁ። ገንዘብ ጀግናው መድብል እንግዲህ ቤት አላችሁ ጋይስ፣ የመድብል ወዳጆች የት አላችሁ? እስኪ አለን በሉ። እንግዲህ መድብልን የምትወዱ መድብል ጀግናው ሀሪከኛው መድብል ሁሌም የምንወደው መድብል ጀግናችን እንግዲህ ዛሬም በድል ጎዳና እየተንደረደረ ነው የሚገኘው። እንግዲህ ዝናን በእጁ አስገብቶ እየቀጠቀጠው ነው የሚገኘው። ያው እንግዲህ ማህሌትን መልቀቃቸው ትንሽ ደብሮናል። ምክንያቱም ማህሌት እንዲሆነች አሁንም ሌላ ኃይሏን አደራጅታ ትመጣብናለች እንዳለችው ቅድስቴ እንግዲህ አሁንም ድጋሜ ምንም ጥርጥር የለባትም። እንደውም ሀሪፍ መንገድ ነው ለሷ። ያው ቦታውን ባታቀውም ሸፍነው ነው ያስወጣት። ደስ የሚለው ነገር እንጂ ጋይስ ከዚህ ቀጥታ እንደሄደች እንግዲህ ከካሌብ ሞሲሳ ጋር ለመገናኘት የምትችለውን ሁሉ እንደምታደርግ ምንም ጥርጥር የለውም ቤተሰቦቻችን። ምክንያቱም አሁን ካሌብን ማግኛ መንገድ ስለሚመስላት እንግዲህ አይታችሁ ከሆነ አቶ ሀብታሙ የሚባለውን ያንን ባለ ሀብቱን እንግዲህ የራሷ ለማድረግ ተፍ እያለች ነው፣ ደፋ ቀና እያለች ነው የምትገኘው። እንግዲህ ገባችኋ? በባለፈው ወሰደችውን ያን ግማሽ ሚሊዮን ብር ላለመመለስ ብዙ ነገር አድርጋለች። ልጇ ታማባት እንደሆነ ምናምን ብዙ መረጃ ስትሰጥ ነበረ ማለት አሰርታ ፎርጅ ነገር አሰርታ እንግዲህ እሱን ለማሳመን ብዙ ነገር አድርጋለች። አሁንም ደግሞ ወደፊት ለመራመድ ከሱ ጋር ወይም ትዳሩን አፋታ የራሷ ለማድረግ ሰውየው እንደፋ ቀና እያለች ነው የምትገኘው። ስለዚህ በዛ ላይ ሲቀጥል ደግሞ ካንተ ይበልጥ ማግኘት የምፈልገው ያንን ካሌብ የሚባለውን ሰውዬ ነው በማለት እንግዲህ እሱን ለማጥመድ ደፋ ቀና እያለች ነው። እሱን ተጠቅማ ግን ካሌብ እንደዚህም ብሎ ከማንኛውም ሰው ጋር ለማግኘት እንትን ቀላል አይደለም። ግን ቢሆንም ያው አሁን ላይ እንግዲህ እንደምታወቀው ስለዚህ በዛ በአቶ ሀብታሙ መስመር ካሌብን ታገኘዋለች ማለት ነው። ለምን ዝና እንዴት ተሰረ መረጃ ለመስጠት። ስለዚህ ማህሌት ምንም ጥያቄ የለውም አሁን እነ መድብል እንዲያገቱት ዝናን በቃ ብዙ ነገሩን ኦሬዲ ጨርሳት ነገርዮሹን ተዘረጋግፈዋለች። አሁን ደግሞ ዝና እዛ መታሰሩን ታወቁን ካሌብና ግብረአበሮቻቸው በጣም ከባድ ነው። ምክንያቱም ዝና ማለት በጣም ዋና የጀርባ አጥንታቸው ነው የእነዚህ ሰዎች። ስለዚህ እንደማንም ብለው እሱን ለማትረፍ ከሱ ህይወት በላይ ሚስጥራቸው መጋለጡና አንዳንድ ነገር ያሳስባቸዋል። እንግዲህ አሁን መድብልና ብሩክ ያሰቡት ምንድነው ዝናን አሳልፈው ለህግ ለመስጠት ብዙ መረጃዎችም እጃቸው ላይ ስላለ ከዛ አንፃር ያው አሳልፈው ለመስጠት መርማሪዎች ጋር ምናምን እንትን ለማለት እየሞከሩ ነው። ግን በእርግጠኝነት በጣም ከባድ ነው ብዬ አስባለሁኝ። ለምን መሰላችሁ? በየዘርፋ ያሉት ሰዎች ያው የነዝና ሰዎች ናቸው። ስለዚህ አሁን እሱም ነገር ፌል ያደርግባቸዋል ብዬ አስባለሁኝ እንጂ ከተሳካላቸው በጣም አሪፍ ነው የሚሆነው። ግን እንደዚህ በቀላል የሚሳካላቸው አይመስለኝም ማለት ነው ውድ ቤተሰቦቻችን። ሌላው እንግዲህ ነሞገስም ያው አሪፍ መንገድ ላይ ነው የሚገኙት። እንግዲህ ጠበቃው ከተለቀቀ ከዛ የሰራውን ስህተት ይቅርታ ከጠየቀ በኋላ የነሱን ጉዳይ ይዞ ለማሳካት ደፋ ቀና እያለ ነው። የመጀመሪያው ያው ንብረታቸውን ማስለቀቅ፣ ከዛ ባለፈ ደግሞ የዝናና የሉላን የ80 ወይም ደግሞ የትዳር ውላቸውን ለመቅደድ ደፋ ቀና እያሉ ነው። ለሱ ደግሞ ውሉ ለመፍረስ ግዴታ የዝና ፊርማ ያስፈልገዋልና እንግዲህ ዝናን ፈርምልን እያሉት ነበረ። እሱ ደግሞ በህይወት እያለሁኝ እሞታታለሁኝ እንጂ አላደርገውም ብሏል።
ሲቀጥል ደግሞ እሱን እንግዲህ በረሃብና በውሃ ጥም ያው እየቀጡት ነው የሚገኘው። በጣም ብዙ ዕለታት ውሎ አድሯል። ግን እባክህ እያለ ሞገስን ሲለምነው ነበረ። ግን ሞገስ ደግሞ እንደውም እንኳን ሊሰጠ ይቅርና እሱ ራሱ እንግዲህ በውሃ ኦ ማይ ጋድ እያለ አጠገቡ ውሃ እየጠጣ የውሃን ጣዕም የውሃን እንትን አፊቱ እያላገጠበት ነበረ። ዝናም እንግዲህ ያው አፍጥጦ ሲያየው ነበረ። ግን በቃ ማነኛው እንዳልኩ ነው በቃ ሞታታለሁኝ ሞቴን እመርጣለሁኝ ብሏል። እስካሁን ዝና እንግዲህ በዙ ከጸና ጥሩ ነው። በነገራችን ላይ ዝና ይፈርማል ብዬ አላስብም። ምክንያቱም ሉላን በጣም ነው የሚወዳት። በሉላ ይሄን ሌላ ነገር ሊደራደር ይችላል፣ በሉላ ግን አይደራደርም። ምክንያቱም ብዙ ነገሩን ናት ሉላ በጣም ነው የሚወዳት። ከዛ ወዲህ እንኳን እኮ ይሄን ያክል ገንዘቡን እያሯሯጠ ከሴት ጋር ያለው እንትን በጣም ደስ የሚል ነው። በነገራችን ላይ እንደ ሉላ እንደ ዝና ያለ አፍቃሪ ስጣችሁ ነው። ሲያፈቅር ጥሩ ልብ አለው ማለት ያፈቀራት የወደዳት በጥሩ ልቡ ነው። ግን ደግሞ ዝና ችግሩ በገንዘብ ጭንቅላቱ በገንዘብ ስለሆነ የሚያስበው አስተሳሰብ የለው። ገባችሁ አይደለ? ልክ እንደ ገንዘቡ ጭንቅላቱ ስለተደፈነ አስተሳሰቡ ላይ አያበለው በለው ነው እንጂ ሌላው ነገር በጣም ደስ የሚል ነው። ቤተሰቦቻችን እንግዲህ ፏፈሽ እያሉ ነው። ያው ያለውን ነገር ለማስተካከል የሚችሉትን ሁሉ እየሞከሩ ነው የሚገኙት። እንግዲህ አቶ መድብልም ከኤደን ጋር ተገናኝተው አንዳንድ ነገሮች እያወሩ ነበረ። ኤደን ወደዚህ ቤት እንዴት እንደመጣች እንዲሁም ደግሞ ስላሳለፈቻቸው ህይወቶች ስላሁኑ ስላለችው ኤደን እንግዲህ ባለፈው ነብርኩ ቤት የገባችው ኤደንና አሁን ላይ ዛሬ እዚህ መጥቶ ያገኛት ኤደን በጣም ይለያያሉ። ሶ እንግዲህ ስለዚህ ኤደን በደንብ እያስረዳችሁ ነበረ። ያችኛቱ ኤደን ደግሞ እንዴት እንደሆነች ከማህሌት ጋር እንዴት እንደተገናኙ ከዛ የማህሌትን ደግሞ ያንን ነገር ያሰበችበትን ሁኔታ እንዴት እንደሆነ ጭምር እያስረዳችሁ ነበር። መድብልም እንግዲህ በጣም በመገረም በመደነቅ ነበር ሲያደምጣት የነበረው። በመጨረሻም እንግዲህ መድብል ስልክ ተደውሎበታል። በጣም አስደንጋጭ ነገር ነው። ዝና እያሉት ነበርና ዝና ምን እያለ ነበረ? እንግዲህ መቼም ዝና መልጧል እንደማይባል ተስፋ እናደርጋለን። ምክንያቱም ዝና ማምለጥ የለበትም በጭራሽ። አሁን ቀደም ሞገስ ፈቶ እንግዲህ የሰራውን ስህተት ታውቃላችሁና መድብል በጣም ሲናደር ነበር። ሰው ሁለተኛ አሁንም ሌላ ፋውል ይሰራል ብለን አናስብም። እንግዲህ ምናልባት ሞገስ ዝና አልፈርምም አለኝ ብሎ ወይ ደግሞ የሆነ ሌላ ኢንፎርሜሽን ሊሆን ይችላል ያስተላለፉት ብዬ አስባለሁኝ። ግን በጣም የሚከብድባቸው ነገር ያሁኑ ማህሌቱን መልቀቃቸው ነው። ምክንያቱም ማህሌት መለቀቅ የለባትም ነበር። ለምን እነሱ ጋር መቆየት ነበረባት። ቆይታ ሳምንት ታደርጋለች ካላችሁ ግዴታ ቆይታ ምንድነው ማድረግ ያለባት ነበረ? ዝናን የሆነ ቦታ እስከሚያስይዙ ድረስ ከነሱ ጋር ግዴታ መቆየት ነበረባት። አሁን ግን ሄደች ከነ ካሌብ ጋር ሆና በጣም ተባድ ነገር ልታደርግ ትችላለች ማለት ነው ቤተሰቦቻችን። በተረፈ ግን ያው ማለት ታውቃላችሁ አሁንም አትተኛም። አሁንም ኃይሏን አደራጅታ በሌላ በአዲስ መልኩ እንደምትመጣባቸው ምንም ጥርጥር የለውም። ቅድስትም ተናግራለች። ኃይሏን አደራጅታ እንግዲህ ደግሞ መታሁንም መካከላችን እንደማትገባ ምንም ዋስትና የለንም፣ ይሄ የታወቀ ነው ብላለችና እውነቷን ነው። ይሄ ምንም ጥያቄ የለውም። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።